ሰላም ተማሪዎች እንደምን አላችሁ? የዘጠነኛ ክፍል ኢኮኖሚክስ ትምህርት ካቆምንበት እንቀጥላለን። ዛሬ የምናየው ብራንችስ ኦፍ ኢኮኖሚክስ ይላል። የኢኮኖሚክስ ብራንች ወይም ክፍሎች ልንለው እንችላለን። ወደ ትምህርታችን ከመግባታችን በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። እንደዚሁም ላይክ ሼር እንድታደርጉ ጠይቃችኋለሁ። ከዚህ ትምህርት በኋላ የምትረዱት ምንድን ነው? በማይክሮ ኢኮኖሚክስ እና በማክሮ ኢኮኖሚክስ መካከል ያለውን ልዩነት በሚገባ ትረዳላችሁ። ፋንዳሜንታል ፕሮብሌም ኦፍ ማይክሮ ኤንድ ማክሮ ኢኮኖሚክስ የሚለውንም እንደዚሁ መግለጽ ትችላላችሁ ማለት ነው። The startup activity, the foundation of modern economics, rests on its two major branches ይላል። እነዚህን ሁለት ብራንቾች ምንድን ናቸው የሚለውን እናያለን ማለት ነው። The field and scope of economics is growing rapidly and has come to encompass a wide range of themes. የኢኮኖሚክስ የሚለው ትምህርት ፊልድ እና ወሰን የመማር ወሰኑ ማለት ነው አሁን ላይ እጅግ በጣም በፍጥነት እያደገ ነው። በተለያየ መንገድ ማለት ነው። According to different new branches of subject have emerged over time. አዳዲስ የትምህርት ክፍሎች እየተፈጠሩ ነው ያሉት ማለት ነው። በተለይ በኢኮኖሚክስ ስር ሆነው የተለያዩ የኢኮኖሚክስ ክፍሎች ማለት ነው። ለምሳሌ ከነዚህ ብራንች ውስጥ ዴቨሎፕመንት ኢኮኖሚክስ የልማታዊ ምጣኔ ሀብት ልንለው እንችላለን። ኢንቫይሮንመንታል ኢኮኖሚክስ የከባቢ ምጣኔ ሀብት፣ ኢንዱስትሪያል ኢኮኖሚክስ፣ ኢንተርናሽናል ኢኮኖሚክስ ዓለም አቀፍ ምጣኔ ሀብት ልንለው እንችላለን። ላበር ኢኮኖሚክስ፣ ማቴማቲካል ኢኮኖሚክስ፣ ሞኔታሪ ኢኮኖሚክስ፣ ዌልፌር ኢኮኖሚክስ፣ ሪሶርስ ኢኮኖሚክስ፣ ቢሄቪዮራል ኢኮኖሚክስ፣ ኤክስፐሪመንታል ኢኮኖሚክስ፣ ሄልዝ ኢኮኖሚክስ በሚል በተለያየ ብራንች ማለት ነው አዳዲስ ሰብጀክቶች እየተፈጠሩ ነው ያሉት በፍጥነት ማለት ነው። However, the foundation of modern economics rests on two of its major branches. ነገር ግን ዘመናዊው የምጣኔ ሀብት መሰረት ማለት የኢኮኖሚክስ መሰረት ሁለት ዋና ዋና ብራንቾች አሉት። ላይ ከጠቀስናቸው ባለፈ በሁለት እንከፍለዋለን። አንደኛው ማይክሮ ኢኮኖሚክስ የምንለው ነው። ሁለተኛው ማክሮ ኢኮኖሚክስ የምንለው ነው። ልዩነታቸው ምንድነው? በማይክሮ ኤምአይ እና በማክሮ ኤምኢ መካከል እንደማለት ነው። ማይክሮ ምንድን ነው? ማይክሮ ኢኮኖሚክስ ማይክሮ ማለት አነስተኛ ማለት ነው። በትንንሽ ስፍራዎች ልንለው እንችላለን። ማይክሮ ኢኮኖሚክስ is concerned with the economic behavior of individual decision making units such as household, firm, and government and their interaction and organization through market and industry ማለት ነው። እዚህ ጋር የምንረዳው ምንድን ነው?
በተለይ የኢንዲቪጁዋል ዲሲሽን ሜኪንግ ዩኒቱ በሃውስሆልድ፣ በቤተሰብ፣ ፊርም፣ በኢንዱስትሪ እና በሎካል ገቨርንመንት እና በመካከላቸው ያለውን መስተጋብር በተለይ ደግሞ በገበያ እና በኢንዱስትሪ ማለት ነው። ስለዚህ ቢሄቪየሩን ኢኮኖሚክ ቢሄቪየሩን ስናጠና ኢንዲቪጁዋል ዲሲሽን ነው፣ የተናጠል ነው። በግለሰብ በተቋም ወይም በሎካል ገቨርንመንት መካከል ያለውን መስተጋብር ከኢንዱስትሪ እና ከማርኬት ኦርጋናይዜሽን አንጻር ስንመለከተው ይህን እንለዋለን ማይክሮ ኢኮኖሚክስ እንለዋለን ማለት ነው። In other words, it deals with how household and firm make decision and how they interact in a specific market. በአንድ በተወሰነ አካባቢ በግለሰቦች እና በፊርምስ በተቋማት መካከል ገበያ ላይ በተወሰነ ገበያ አካባቢ ማለት ነው ኢንተራክት የሚያደርጉበት የሚወስኑበት ያለውን መስተጋብር የሚወስኑበት ልንል እንችላለን። For example, the economic activities of consumer ማለት ሸማች ልንለው እንችላለን። ፕሮዲውሰር ስንል አምራች ልንል እንችላለን። ፊርም ኦር ኢንዱስትሪ እነዚህ ደግሞ ምርትን የሚያመርቱ the income of individuals የግለሰቦች ገቢ the determination of price of various products and factor of productivity ማለት ነው። fall under the scope of microeconomics በማይክሮ ኢኮኖሚክ ስኮፕ ወሰን የሚታዩት እነዚህ ናቸው። ኮንሱመር በኢኮኖሚክ አክቲቪቲው፣ ፕሮዲውሰር ፊርም ኦር ኢንዱስትሪ፣ the income of individual, the determination of price for a product and factor of products ፋክተር ኦፍ ፕሮዳክት የምንላቸው ላንድ መሬት ማለት ነው፣ ላበር የሰው ጉልበት፣ ካፒታል እና ኢንተርፕረነርሺፕ ብለን ልንጠራቸው እንችላለን ማለት ነው። The fundamental problem of microeconomics is የማይክሮ ኢኮኖሚክስ ፋንዳሜንታል ፕሮብሌም ምንድን ነው? ሪሶርስ አሎኬሽን ኦር ፕሮብሌም ኦፍ ፕራይስ ዲተርሚኔሽን። የማይክሮ ኢኮኖሚክስ ፋንዳሜንታል ፕሮብሌም ሪሶርስ አሎኬሽን ኦር ዘ ፕሮብሌም ኦፍ ፕራይስ ዲተርሚኔሽን፣ ሀብትን አሎኬት የማድረግ ወይም ፕራይስን ዲተርማይን ዋጋን ዲተርማይን የማድረግ ተግዳሮት ነው ያለው ወይም ችግር ነው ያለው ማለት ነው ከማይክሮ ኢኮኖሚክስ ጋር በተያያዘ መንገድ። ማክሮ ኤምኤ ስንል ምን ማለታችን ነው? የኢኮኖሚክስ አንደኛው ክፍል ነው። ኢትስ ኤ ብራንች ኦፍ ኢኮኖሚክስ that deals with the effect the effect and consequence of the aggregate behavior of all decision making in the economy። በጥቅል ነው ሁሉንም የሚያየው at aggregate level ነው የሚያየው። In other words, it examines the interrelation among various aggregate economic variables at aggregate level, at the whole level በጥቅል ነው የሚያየው። For example, total employment እንላለን፣ ጥቅል ስራ ዕድል፣ total output ጥቅል ምርት፣ national income ሀገራዊ ገቢ፣ total investment ጥቅል ኢንቨስትመንት፣ total consumption ጥቅል ፍጆታ ኮንሱም የተደረገ ልንል እንችላለን። In the economy, in general, microeconomic investigate the interrelationship of numerous aggregate economic variables, as well as the determination and causes of their fluctuations over time. The fundamental problem of macroeconomics ምንድን ነው? የዛኛው ምን ብለናል? ሪሶርስ አሎኬሽን ኦር ፕራይስ ዲተርሚኔሽን ብለናል። ይሄኛው ደግሞ ፋንዳሜንታል ፕሮብሌሙ ፉል ኢምፕሎይመንት ኦፍ ኢኮኖሚክ ሪሶርስ ነው። ስራ ሁሉንም ኢኮኖሚክ ሪሶርስስ የሚባሉትን ፉል ኢምፕሎይድ ማድረግ መሰረታዊ ችግር ነው ማለት ነው። ኦኬ ዲፈረንስ ቢትዊን ማይክሮ ኤንድ ማክሮ ኢኮኖሚክስ ይላል። በማክሮ እና በማይክሮ ኢኮኖሚክስ መካከል ያለው ልዩነት ምንድን ነው?
ማይክሮ ስንል ኢንዲቪጁዋል ዲሲሽን ሜኪንግ ዩኒትስ ኦፍ ኢኮኖሚ ብለናል። ለምሳሌ ሃውስሆልድ፣ ኢንዲቪጁዋል ሃውስሆልድ፣ ፊርም ብለናል። ኢን ኮንትራስት ማክሮ ስንል ደግሞ ኢት ኢዝ ዘ ስተዲ ኦፍ ኢኮኖሚ አዝ ኤ ሆል ብለናል። ኤንድ ፎከስ ኢዝ ዘ ስተዲ ኦፍ ብሮድ፣ ሰፊ ነው፣ ኢኮኖሚክ ዋይድ አግሪጌትስ። ፎር ኤግዛምፕል when we study the price determination of a commodity in market, our study is micro. በማይክሮ ደረጃ በፕራይስ ዲተርሚኔሽን የምናጠና ከሆነ ማይክሮ analyze and it's treated as microeconomics. But if we study the trend of the general price level, ጥቅል ያለውን የፕራይስ ሌቭል ኮሞዲቲ over time in the country, our study is macro analysis and is treated by macroeconomics. ከፕራይስ አንጻር ፕራይስን ዲተርማይን ኦፍ ኮሞዲቲ ኢን ማርኬት ስንል ማይክሮ ነው። ፕራይስ ጀነራል ፕራይስ ሌቭል ስንል ደግሞ ማክሮ እንላለን ማለት ነው። ኖት ዳት ቦዝ ማይክሮ ኢኮኖሚክስ ኤንድ ማክሮ ኢኮኖሚክስ አር ኮምፕሊመንተሪ ቱ ኢች አዘር። አንደኛው ለኛው ምንድነው? ኮምፕሊመንተሪ ነው። In other words, microeconomics cannot be studied independently of microeconomics. ያ ማለት ምን ማለት ነው? ማክሮ ኢኮኖሚክስን ለብቻው ማጥናት አይቻልም ያለ ማይክሮ ኢኮኖሚክስ ተሳትፎ ማለት ነው። ቴብል 1 ሰመራይ የሚያደርገው ምንድነው? the main difference between micro and macro economics ነው። ኦኬ፣ በንጽጽር እያየን ሰንጠረዡን እንማማር። ከማይክሮ አንደኛው የሚያጠናው ኢንዲቪጁዋል ኢኮኖሚክ ዩኒት ኢን ዘ ኢኮኖሚ ነው። የመጀመሪያው ልዩነት ማለት ነው። በኢንዲቪጁዋል ደረጃ በፊርም፣ በኢንዱስትሪ፣ በሆነ ኦርጋናይዜሽን፣ በሆነ ሎካል ገቨርንመንት ደረጃ ነው የሚያጠናው። ማክሮ ስንል አዝ ኤ ሆል ኦር አንድ ኢትስ አግሪጌት ሌቭል ማለት ነው። ለምሳሌ አግሪጌት ሳፕላይ፣ አግሪጌት ዲማንድ፣ ቶታል ኤምፕሎይመንት፣ ቶታል አውትፑት፣ ቶታል ኢንቨስትመንት ስንል ማክሮ ኢኮኖሚክስ አዝ ኤ ሆል ማለታችን ነው። ከፕራይስ አንጻር ኢንካም፣ ፕራይስ ኤንድ አውትፑት ዲልስ ዊዝ ኢንካም፣ ኢንዲቪጁዋል ኢንካም፣ ፕራይስ ኢን ዘ ማርኬት፣ አውትፑት ኢን ዘ ፊርም ልናይ እንችላለን። ይሄኛው ደግሞ ናሽናል ኢንካም እና አውትፑት ጀነራል ፕራይስ ሌቭል ማለታችን። ይሄ አውትፑት ጂዲፒውን ሊያይ ይችላል። አውትፑት ስንል በማክሮ ሌቭል ኢትስ ሴንትራል ፕሮብሌም ኢዝ ፕራይስ ዲተርሚኔሽን። የሴንትራል ፕሮብሌሙ የማይክሮ ኢኮኖሚክስ ከዚህ በፊትም እንደተመለከትነው ፕራይስ ዲተርሚኔሽን ኤንድ አሎኬሽን ኦፍ ሪሶርስ ብለናል። የዚህኛው የማክሮ ፕሮብሌም ምንድን ነው የሚለው ዲተርሚኔሽን ኦፍ ሌቭል ኦፍ ኢንካም ኤንድ ኤምፕሎይመንት ነው። አራተኛው the main tools are the demand and supply of a particular commodity and factor። ሜይን ቱሉ ምንድነው? በሲንግል ደረጃ በሎካል ደረጃ ዲማንድን እና ሰፕላይን ፓርቲኩላር ኮሞዲቲውን ያያል። እንዲሁም ፋክተርስ። ይሄኛው አት አግሪጌት ዲማንድ፣ አግሪጌት ሳፕላይ በጥቅል ነው የሚያው ኢኮኖሚውን አዝ ኤ ሆል ማለት ነው። አምስተኛው ልዩነት ምንድነው? it helps to solve the central problem of what, how and for whom to produce። የኢኮኖሚ ሴንትራል ፕሮብሌም የሚባሉ አሉ። ሶልቭ የሚያደርገው what to produce፣ how to produce፣ for whom to produce። ምንድነው የምናመርተው፣ እንዴት ነው የሚመረተው፣ ለማን ነው የሚመረተው የሚለውን ችግር በማይክሮ ኢኮኖሚክስ ነው ሶልቭ ማድረግ የሚቻል። ይሄኛው ደግሞ ማክሮ ሶልቭ የሚያደርገው the central problem of full employment of resource in the economy ነው። ስድስተኛው discuss how equilibrium of a consumer, a producer or an industry is attained። ስለዚህ በኮንሱመር እና በፕሮዲሰሩ መካከል ኢኩሊብሪየም እንዴት አቴን ያደርጋል፣ እኩል እንዴት ይሆናል የሚል ነው።
ይህኛው deals with the determination of equilibrium income and employment at aggregate level በትክክል ነው የሚያው። ለምሳሌ ፕራይስ ኦፍ ጤፍ የምናነሳ ከሆነ ፕራይስ ኦፍ ኦሬንጅ፣ ኢንካም ኦፍ አበራሽ፣ ሴቪንግ ኦፍ ጫላ ልንል እንችላለን፣ በማይክሮ ደረጃ ማለት ነው። በማክሮ ጂዲፒ ግሮስ ዶሜስቲክ ፕሮዳክት ኦፍ ኢትዮጵያ፣ ግሮስ ዶሜስቲክ ፕሮዳክት ኦፍ ሳም ሪጅን፣ ጀነራል ፕራይስ ሌቭል ኢን ኢትዮጵያ ብለን ነው ልናነሳ የምንችለው። እንግዲህ በማክሮ እና በማይክሮ መካከል ያለውን ልዩነት ይህን ይመስላል ማለት ነው። እናንተ ደግሞ የበለጠ በክፍል የሚያስተምራችሁን መምህር ስትከታተሉና ስታጠኑ የበለጠ ግልጽ ይሆንላችኋል። አክቲቪቲ 1-2 ከዚህ በፊት ቪዲዮ የተሰራላችሁ ስለሆነ ሰርታችሁ ጥያቄዎቻችሁን አመሳክራችሁ መረዳት ትችላላችሁ። ለዛሬ በዚሁ ይበቃናል። ስላዳመጣችሁኝ አመሰግናለሁ።